ወይ የህይወት ታሪክን ንገረን እያላችሁ በተደጋጋሚ ኮሜንት ላይ የምትጽፉ ሰዎች አልተማርክም እንዴ? ተምረስ ከሆነ የት ነው የተማርከው? አንዳንዴ ፋራ ትመስላለህ፣ አንዳንዴ አራዳ ትመስላለህ የሚሉ ብዙ ጥያቄዎችን እንግዲህ አስተናግጃለሁ። እስኪ ልንገራችሁ። ምንም ማለት አይደለም። ታሪኬን አጠር አድርጌ የት ተወለድኩ፣ የት ተማርኩ፣ የት ስራ ጀመርኩ፣ የት ኖርኩ የሚለውን ነገር ልንገራችሁ። እንግዲህ አርባ ምንጭ ነው የተወለድኩት፣ እዛው አርባ ምንጭ ከተማ ነው። የመጀመሪያ ደረጃ ትምህርቴን አሁን ጫሞ ይባላል፣ የዛን ጊዜ ፊት አውራሪ ኃይለ ደጋጋ ትምህርት ቤት ነው የተማርኩት። ግን አንደኛ ክፍል የተማርኩት ገደል ግቡ የምትባል ትምህርት ቤት ነበረች። ድንጋይ ላይ ቁጭ ብለን ነበረ የምንማረው፣ መቀመጫ የላትም ነበረ። ከዛ ነበረ ወደ ሁለተኛ ክፍል ስናልፍ ወደ ፊት አውራሪ ኃይለ ደጋጋ ትምህርት ቤት ሄድን። ከአንደኛ እስከ ስምንተኛ ክፍል እዛው ሴቻ ሰፈር ውስጥ ፊት አውራሪ ኃይለ ደጋጋ ትምህርት ቤት ተማርን። ከዛ በኋላ ሃይ ስኩል ደግሞ አርባ ምንጭ ኮምፕሬሄንሲቭ ሃይ ስኩል፣ አርባ ምንጭ አጠቃላይ ሃይ ስኩል እዛ ተማርኩኝ። ያው እንግዲህ የዛን ጊዜ ከ9ኛ እስከ 12ኛ ክፍል 10ኛ ክፍል ላይ ስትደርሱ ጎበዝ ከሆናችሁ ምርጫ ያስመርጧችኋል። ያኔ ቮኬሽናል የሚገባ ወደ ቮኬሽን፣ ኔቹራል ሳይንስ የሚመርጥ ወደ ኔቹራል ሳይንስ ይገባል። እኔ ደግሞ ቮኬሽን መረጥኩ። ማጀር ኤሌክትሪሲቲ፣ ማይነሬ ደግሞ አውቶ መካኒክ ሆኖ እዛው አርባ ምንጭ ኮምፕሬሄንሲቭ ሃይ ስኩል ማጀር ኤሌክትሪሲቲ ማይነር አውቶ መካኒክ ጨረስኩ ማለት ነው። ከዛ በኋላ ደግሞ ወደ ሻሸመኔ መጥቼ ወዲያው በዛው አመት ማለት ነው ሃይ ስኩል እንዳጠናቀቅኩ በዛው አመት የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን በወቅቱ ከመላው ሀገሪቱ ነበር እየመለመለ ጎበዝ ተማሪ ፊዚክስ፣ ሂሳብ፣ እንግሊዘኛ ጎበዝ የሆኑትም ማለት ነው እነሱን ከመላው ሀገሪቱ ፈትኖ ነበር ለቴሌኮም ቴክኒሻን የሚቀጥረው። እና እኔ ተፈተንኩላችሁ ሻሸመኔ። ከአርባ ምንጭ መጥቼ ሻሸመኔ ተፈተንኩኝ። ከባሌ ጎባ፣ ከወላይታ፣ ከሃዲያ በቃ ከደቡብ የተሰባሰቡ ማአት ተማሪዎች ነበሩ። ሻሸመኔ ሃይ ስኩል ውስጥ ተፈተንን። እንግዲህ አንደኛ ወጥቼ ከነዛ ሁሉ ማለት ነው አንደኛ ወጣሁኝና ተመርጬ የት እመጣላችኋለሁ? የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ማሰልጠኛ ኢንስቲትዩት ገባው ማለት ነው። ኢትዮጵያ ቴሌኮሙኒኬሽን ማሰልጠኛ ኢንስቲትዩት እዛ በጁኒየር ቴሌኮም ቴክኒሻን ሰለጠንኩ፣ ዶርም ውስጥ እያደርኩ። ከዛ በኋላ የት ተመደብኩኝ? ሰሜን ምስራቅ ክፍለ ሀገር ተመደብኩ፣ ደሴ ማለት ነው። ከደሴ አሳይታ መደቡኝ። አሳይታ 2 ዓመት ሰራው በጁኒየር ቴሌኮም ቴክኒሻን። ከዛ በኋላ ኮምቦልቻ መጣው። ኮምቦልቻ የተወሰነች 1 ዓመት ሰራው። ከዛ እንደገና ደግሞ አሁን በመላው ሀገሪቱ ያሉ ጁኒየር ቴሌኮም ቴክኒሻኖች ደግሞ ተወዳድረው ለቴሌኮም ቴክኒሻን ለቤዚክ ቴሌኮም ቴክኒሻን ደግሞ ያድጉ ነበር። ያኔ ተወዳደርኩኝ፣ አለፍኩኝ። ከዛ በኋላ ደግሞ እንደገና ገባው የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ማሰልጠኛ ኢንስቲትዩት ላንቻ የሚገኘው እዚህ አዲስ አበባ ማለት ነው። ማለት ከአይቤክስ ሆቴል አጠገብ ሰፊ ግቢ ነበረ። አሁን የቴሌኮም ልቀት ማዕከል ሆኗል መሰለኝ። እዛ ገባው በቴሌኮም ቴክኒሻነት በትራንስሚሽን ስፔሻላይዝ አደረግኩኝ። ተመልሼ ወደ ወሎ ተመደብኩ። ወሎ እንግዲህ አገለገልኩ። እዛ እያገለገልኩ ደግሞ እንደገና እየተማርኩ በስራ አመራር ደግሞ የመጀመሪያ ዲግሪ ያስኩኝ። ከዛ አዲስ አበባ መጣው ቴሌኮም ኢንጂነሪንግ ዲፓርትመንት እዛ 6 ወር ሰራው። በማኔጅመንት ዲግሪ ወደ ኦፊስ ትራንስፈር አረኩ። ከረጅም ጊዜ የቴክኒካል ስራዎች ወጣው ማለት ነው። ጁኒየር ሁማን ሪሶርስ ኦፊሰር ሆኜ ደቡብ አዲስ አበባ ዞን ሳሪስ ተመደብኩ በደረጃ እድገት። ከዛ በኋላ 2 ዓመት እንዳገለገልኩ እድገት አግኝቼ ሁማን ሪሶርስ ኦፊሰር ሙሉ ሁማን ሪሶርስ ኦፊሰር ሆኜ ለጋር የሚገኘው ቴሌ እዛ ተመደብኩኝ። ፊክስድ ላይን ይባል ነበረ፣ በዛ ዲፓርትመንት ውስጥ ነበረ ሁማን ሪሶርስ ኦፊሰር ሆኜ ተመደብኩ። አዲስ አበባ ዩኒቨርሲቲ ደግሞ ማስተርስ ብርቅ በነበረ ሰዓት ወጣ ያልኩኝና ኢንትራንስ ኤግዛም ተፈተንኩ፣ አለፍኩኝ በጥሩ ውጤት በዛን ጊዜ። ከዛ በኋላ የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን የቀድሞው ስፖንሰር አደረገኝ። የቀን ገባውኝ ከአዲስ አበባ ዩኒቨርሲቲ ከ6 ኪሎ ካምፓስ የማስተርስ ዲግሪን በሂውማን ሪሶርስ ኤንድ ኦርጋናይዜሽናል ዴቨሎፕመንት ኢን ኤዱኬሽን ተመረኩኝ። ከዛ በኋላ በተፈጠረው እንግዲህ ችግር ምክንያት አደጋ ደረሰ። በእኔ ህይወት ላይ የመጣ አደጋ የአንዣበበ አደጋ ነበረ።
የወይን ቤት ላይፎችን አስተናገድኩኝ፣ ተሰቃየው ምን አልኩ። ከዛ በኋላ ወጣው አመታትን ታስሬ። ከዛ በኋላ ጎዳና ዳሪ ሆንኩ። ላምበረት መናኸሪያ አካባቢ በብዛት ያቁኛል። ጎዳና አድር ነበረ። ወደ 5 ዓመት አካባቢ ጎዳና አድሬ ተስፋ ሳልቆርጥ፣ ምክንያቱም ሌላ ቦታ ተፈትኜ ስራ አልፌ መቀጠር አልችልም ነበረ። ከእስር ቤት ከወጣ በኋላ 5 ዓመት ያህል መጠበቅ አለብኝ። ወደ አሻራ ስላክ ከወንጀል ነፃ ሰርተፍኬት አይሰጠኝም። ስለዚህ 5 ዓመት ጎዳና ዳሪ ሆንኩኝ፣ ተሰቃየው ምን አልኩ። እንደገና በጽናት ከ5 ዓመት በኋላ እንደገና ተወዳደርኩ። እዚህ የምሰራበት ካምፓኒ ገባው። ከዛ ፊት የተወሰነ ሰርቼ ነበረ። አንድ ካምፓኒ ፕራይቬት ቴሌኮም ካምፓኒ ዲፓርትመንት ማናጀር ሆኜ ሂውማን ሪሶርስን ኦርጋናይዜሽናል ዴቨሎፕመንት ሂውማን ሪሶርስን ሎጂስቲክ ዲፓርትመንት ማናጀር ሆኜ ከዛ ፊትም ደግሞ ሲኒየር ኮምፐንሴሽን ሌበር ሪሌሽን ኦፊሰር ሆኜ ለተወሰኑ ጊዜ አሰርቼ ነበረ። ግን ምቹ ሁኔታ አልነበረም። ወጣውኝ ጎዳና ኗሪ ሆኜ ነበረ። ከዛ እንደገና ህጉም ምኑም ሲለቀኝ ፍሪ ሶን ያ ባለመብት ሆኜ ከዚህ በኋላ በወንጀለኝነት ሪከርድ አትታወቅም ብሎ ፍርድ ቤቱ ሲሰርዝልኝ አሁን የምሰራበት ካምፓኒ ገባሁኝ። አሁን የምሰራበት ካምፓኒ እንግዲህ የገባሁት ከ2 ዓመት በፊት ነው። ከ2 ዓመት በፊት በኮምፐንሴሽን ኤንድ ሌበር ሪሌሽን ኦፊሰር ነበር የገባሁት። ከዛ በኋላ 2 ዓመት አገለገልኩ። እንደገና ደግሞ አሁን ተስፋ ያልቆረጠ ሰው እስከ መጨረሻው ድረስ ይጓዛል። እንደገና ደረጃ እድገት አገኘሁኝ። አሁን ጄኔራል ሰርቪስ ኤንድ ፕሮፐርቲ አድሚኒስትሬሽን ቲም ሊደር ደግሞ ሆኜ እድገት አግኝቻለሁኝ። አሁን እንግዲህ ቲም ሊደር ነኝ ማለት ነው። የጄኔራል ሰርቪስ ኤንድ ፕሮፐርቲ አድሚኒስትሬሽን ቲም ሊደር ነኝ ማለት ነው። እንደምታስታውሱት ከጎዳና ተነስቼ ደግሞ ፒኤችዲ አልፌ ነበረ። 90 ምናምን አመጣው ብዬ አንድ ቲክቶክ ላይ አውርቼላችሁ ነበረ። አዲስ አበባ ዩኒቨርሲቲ የፒኤችዲ ዲግሪ በፓብሊክ ፖሊሲ ኤንድ ማኔጅመንት ትዝ ይላችኋል መግባቴንና ኤኒዌይስ እንደዛ ነው። ከዛ ፊት ከመታሰር የፊት ደግሞ ማታ ማታ አንድ ሴሚስተርና ፕሮጀክት ስትቀረኝ ነበረ። ኢንጂነሪንግ በሃርድዌር ኢንጂነሪንግ እየተማርኩኝ አንድ ሴሚስተርና ፕሮጀክት ስትቀረኝ ነበር ወይን ቤት የገባሁት። ማስተርስ ዲግሪ እንደገና ማስተርስ ዲግሪ በሶሻል ሳይንስ እንደገና ደግሞ በሃርድዌር ኢንጂነሪንግ ሌላ ዲግሪ ዶክተር ኢንጂነር ለሆን ትንሽ ሲቀረኝ ነበረ ወደ ወይን ቤት ገብቼ የነበረው። ኤኒዌይስ መኖር ይቀጥላል። ተስፋ መቁረጥ ጥሩ አይደለም። እናንተን ያበረታታል ብዬ ነው እንግዲህ ታሪኬን ድጋሚ ስለጠይቃችሁ የምነግራችሁ። ስትሮንግ መሆን አለባችሁ። የተማረ ወድቆ አይቀርም የሚባል ነገር አለ። እስካሁን እንኳን እየከበደ ነው። ለማንኛውም በርቱ፣ ተስፋ እንዳትቆርጡ።